የኤርትራ መንግስት ከዓመታት በላይ ያለ ፍርድ ያሰራቸውን የሃይማኖት መሪዎችና ሌሎችን መፍታት መጀመሩ ተዘግቧል። የተባበሩት መንግስታት ድርጅትም እርምጃውን በመደገፍ ቀሪዎቹም በ10 ሺዎች የሚቆጠሩ እንዲፈቱ ጥሪ አቅርቧል። ሆኖም ቡድን 15 የተባሉት የሀገሪቱ የውጭ ጉዳይ ሚኒስትር የነበሩትን አቶ ኃይሌ ወልደተንሳይን ጨምሮ የሀገሪቱ ከፍተኛ ባለስልጣናትና ጋዜጠኞች ፍርድ ቤት ሳይቀርቡና ያሉበት ሳይታወቅ 24 ዓመታት አልፏቸዋል። የዓለም አቀፉ ማህበረሰብ ትኩረት እንደ አውሮፓውያን አቆጣጠር መስከረም 11 2001 በአሜሪካ ላይ በተፈጸመው የሽብር ጥቃት ላይ በሆነበት ወቅት በሳምንቱ መስከረም 18 2001 ወደ ወህኒ የተጋዙት የኤርትራ መንግስት ከፍተኛ ባለስልጣናት ቁጥራቸው 11 እንደሆነም ታውቋል። ከባለስልጣናቱ ጋር ጋዜጠኞችና ሌሎች ዜጎችም መታሰራቸው ተመልክተዋል። የተባበሩት መንግስታት ድርጅት ትናንት ባወጣው መግለጫ የእስረኞቹ መፈታት የሚያበረታታ መሆኑን ገልጾ ቡድን 11 የተባሉት ከፍተኛ አመራሮች እንዲለቀቁም ጥሪ አቅርበዋል። ባለስልጣናቱ ለእስር የተዳረጉት መንግስታዊ ማሻሻያ ወይንም ሪፎርም በመጠየቃቸው እንደሆነም አመልክቷል። በአሁኑ ወቅት በኤርትራ ፖለቲከኞች፣ ጋዜጠኞችና ቄሶችን ጨምሮ ከ10 ሺህ በላይ ሰዎች በወህኒ እንደሚገኙ ይገመታል ያለው የተባበሩት መንግስታት ድርጅት ኤርትራ ዓለም አቀፉን የሰብአዊ መብት ድንጋጌዎች እንድታከብርም ጥሪ አቅርቧል። የኤርትራ መንግስት ካለፈው ሐሙስ ጀምሮ እስከ ቅዳሜ በአጠቃላይ 98 እስረኞችን መፍታቱ የተገለጸ ሲሆን ብዙሃኑ በእምነታቸው ሳቢያ የታሰሩ የኢቫንጀሊካል ክርስቲያኖች መሆናቸውም ተዘግቧል። የኤርትራ መንግስት ከኦርቶዶክስ፣ ካቶሊክ፣ ሉትራን ቤተክርስቲያንና ሱኒ ሙስሊም ውጭ ሌሎችን በህገ ወጥነት መፈረጁም ታውቋል። ቡድን 15 የሚባሉትና በኤርትራ የስርዓት ማሻሻያ ወይንም ሪፎርም በመጠየቃቸው በኤርትራ መንግስት የተወነጀሉት የሀገሪቱ ከፍተኛ ባለስልጣናት 15 ሲሆኑ በቁጥጥር ስር የዋሉት የውጭ ጉዳይ ሚኒስትሩን ኃይሌ ወልደተንሳይን ጨምሮ 11 መሆናቸውም ታውቋል። ጀነራል መስፍን አጎስን ጨምሮ 3ቱ ከሀገር ውጭ በመሆናቸው እስራቱን አምልጠዋል። አንደኛው ደግሞ አስቀድመው በማፈግፈጋቸው ከእስራት አምልጠዋል። ላለፉት 24 ዓመታት ከ3 ወር ፍርድ ቤት ሳይቀርቡ በቤተሰብ ሳይጎበኙና አድራሻቸው ሳይታወቅ በእስር ቤት መሆናቸው የተገለጸው የሀገሪቱ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትሩ ኃይሌ ወልደተንሳይ፣ ምክትል ፕሬዚዳንት የነበሩት መሐመድ አህመድ ሸሪፎ፣ የመከላከያ ሚኒስትር የነበሩት ጴጥሮስ ሰለሞን፣ የኢንዱስትሪ ሚኒስትር የነበሩት ኢሳያስ ደበሳይ፣ የማስታወቂያ ሚኒስትር የነበሩት ባራኪ ገብረስላሴ፣ የሀገር ውስጥ ገቢ ዋና ዳይሬክተር የነበሩት ብርጋዴር ጀነራል እስጢፋኖስ ስዩም፣ የኤርትራ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ሜጀር ጀነራል ዕቁብ አብርሃም፣ ሜጀር ጀነራል ብርሃኔ ገብረ እግዚአብሔር እንዲሁም የትራንስፖርት ሚኒስትር የነበሩት ሳላ እድሪስ ኪኪያ፣ በተለያዩ ኃላፊነት ላይ ያገለገሉት አስቴር ፍጻጽዮን፣ የህዝባዊ ግንባር ስራ አስፈጻሚ ኮሚቴ አባል የነበሩት አህመድ ሐሚድ እንዲሁም የማህበራዊ ጉዳይ ዳይሬክተር የነበሩት ጋርማኖ ናቲ መሆናቸው ተመልክቷል። የለውጥ ጥያቄ በማቅረባቸው ወደ ወህኒ እንዲጋዙ ከተወሰነባቸው 15ቱ 11ዱ አሁንም በቁጥጥር ስር ውለው ላለፉት 24 ዓመታት ደብዛቸው ጠፍቷል። ጀነራል መስፍን አጎስ፣ አምባሳደር አድሃኖም ገብረ ማርያምና አምባሳደር ኃይሌ መንቀሮስ ከሀገር ውጭ በመሆናቸው ከስራቱ አመልጠዋል። መሐመድ ብርሃኔ ብላታ የተባሉት ደግሞ ከቡድኑ ጋር በጋራ የለውጥ ጥያቄያቸውን በፊርማ ካቀረቡ በኋላ ከስራቱ በፊት ራሳቸውን ከቡድኑ በማግለላቸው ከስራቱ አመልጠዋል። ላለፉት 24 ዓመታት ባልታወቀ ስፍራ የሚገኙትን እነዚህን የቀድሞ ባለስልጣናት በተመለከተ ከ15 ዓመታት በፊት በአንድ የእስር ቤቱ ጠባቂ አማካኝነት ከወጣው መረጃ ውጭ የቅርብ ጊዜ ተጨባጭ መረጃዎች የሉም። ኢዮብ ባህታ የተባለው የእስር ቤቱ ጠባቂ ለረፍት በወጣበት ካመለጠ በኋላ እንደ አውሮፓውያን አቆጣጠር በግንቦት ወር 2010 ዓ.ም ለአልጀዚራ ቴሌቪዥን በሰጠው ቃለ ምልልስ በጠቅላላ በእስር ቤት ከሚገኙ 35 ከፍተኛ ባለስልጣናትና ጋዜጠኞች 15ቱ ህይወታቸው አልፏል። ከሞቱት ውስጥ ምክትል ፕሬዚዳንቱ መሐመድ ሸሪፎ ከባለቤታቸው አስቴር ፍጻጽዮን ጋር ህመም ህይወታቸው ሲያልፍ ጠቅላይ ኤታማዦር ሹም የነበሩት ሜጀር ጀነራል ዕቁብ በርሄ ራሳቸውን ለማጥፋት ሙከራ ቢያደርጉም በሕክምና ህይወታቸው ቢተርፍም በመተንፈሻ አካል ህመም በመጨረሻ መሞታቸውን ገልጿል። የውጭ ጉዳይ ሚኒስትር የነበሩት አቶ ኃይሌ ወልደተንሳይ ደግሞ የአይን ብርሃናቸውን በወህኒ ቤት ማጣታቸውን እንዲሁም 2 ጋዜጠኞች ራሳቸውን መስቀላቸውን ገልጿል። በእስር ቤት ውስጥ የተፈጸመባቸው ድብደባ ባይኖርም የእስር ቤት ሁኔታና የሚገኙበት ሙቀት ከ50 ዲግሪ በላይ በመሆኑ ከፍተኛ ስቃይ ውስጥ እንደሚገኙም ዘርዝረዋል። Eyob Bahta claims that amongst those who died was a former minister who had deputized for the president, Mahmoud Sherifo. He said he and his wife, Aster Fessa Hassion, died through medical neglect. He said Major General Okbay Abraha had attempted suicide and was given medical treatment, but later died of an asthma attack. He also claimed another former minister, Haile Wolde-Tensai, who had represented Ethiopia in peace talks to end the war, had become blind and emaciated, but was still alive. በኤርትራ ረዥም ዓመታትን በመታሰር ቀዳሚ በመሆን የተመዘገቡት እንደ አውሮፓውያን አቆጣጠር ከጥቅምት 6 1991 ጀምሮ ላለፉት 34 ዓመታት በወህኒ የሚገኙት ቢተወደድ አብርሃ መሆናቸውን የኤርትራው የሰብአዊ መብት ድርጅት ሂውማን ራይት ኮንሰርን ኤርትራ አመልክቷል።